ሐሳብን ማን ላይ መጣል? እግዚአብሔር ላይ መጣል። ስለዚህ ማንን ነማገባው በሚል ጭንቀት ትዳር አይገኝም። ትዳርን የሚሰጥ ማን ነው? ሁሉን ያዘጋጀው እግዚአብሔር ስለሆነ ማለት ነው። መተኛት ማለት ሐሳብን በእግዚአብሔር ላይ መጣል ነው። ልባችሁ ስለ ትዳር በማሰብ እንዳይከብድ አለ። በመጨነቅ ብዛት አይደለም ትዳር የሚገኘው። እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። አንድ ያላገባ ሰው ማሰብ ያለበት ምን መሰላችሁ? አሁን እዚህ ማለት ያላገባችሁ ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን እስቲ። እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን ድንግልናዋን እመቤታችን ቅድስት ድንግል ማርያም በስጋዋ ብቻ ሳይሆን በህሊናዋም ድንግል ናት ነው። የእመቤታችን ድንግልና በስጋ ብቻ አይደለም፣ ህሊናዋም በሐሳቧም ድንግል ናት። ሐሳቧም ይህን ነገር አስቦት አያውቅም። ለትዳርን የምድራዊውን ትዳር በምድራዊ በእናቶች ላይ ያለውን ጉዳይ አስቦት አያውቅም። ድንግል ነው ህሊናዋ። እዚህም ማስረጃ የሚሆነን መልአኩ ገብርኤል ትጸንሻለሽ ወንድ ልጅም ትወልጃለሽ ብሎ ሲያበስራት እኔ ወንድ ስለማላውቅ ይህ እንዴት ይሆናል ብላለች ራሷ። ወደፊትም ከወንድ ጋር አልኖርም፣ እኔም ወንድ አላውቅም፣ በድንግልና እኖራለሁ ስትል ነው ሲያናገራት ነው መንፈስ ቅዱስ። ወንድ ሳላውቅ እንዴት ይሆናል አለች። ማየቴ ረከብከ ዘከመዝ ብስራተ እንድንግል ጽንሰተ ዘእንበለ ዘር ምድር እትወተ። መልአኩ ቅዱስ ገብርኤልን ምንድነው ያለችው? እንዲህ አይነቱን የምስራች የታገኘኸው ምድር ዘር ሳይዘሩባት ታበቅል ዘንድ ድንግል ሴትስ በድንግልና ጸንሳ በድንግልና እንዴት ልትወልድ ትችላለች ወንድ ሳታውቅ ብላ እኔ ይሄን ወንድ አላውቅም አለች። ወንድ ወደፊትም አላውቅም ማለት በትንቢት መልኳ እየተናገረች ነው። እውነት ነው። ስለዚህ ይሄንን ስትል እኔ ወንድ ስለማላውቅ እንዴት ይሆናል አለችው። ይሄንን ብላ መለሰችለት። እንደ መናፍቃኑ አባባል ቢሆን ኑሮ በመጀመሪያውኑ ለዮሴፍ እስከታጨች ድረስ በአንድ ወቅት አርግዛ እንደምትወልድ ስለምታውቅ ይህ እንዴት ይሆናል ብላ መልአኩን ባልተሟገተችውም ነበር። ነገር ግን ይህ አባባሏ እመቤታችን ቅድስት ድንግል ማርያም በስጋም በህሊናም ድንግል መሆኗን ያረጋገጠ ወንድ ሳላውቅ ነው ያለች። መልአኩን ባልተሟገተችውም ነበር፣ ባልተከራከረችውም ነበር። አባባሏ እመቤታችን ቅድስት ድንግል ማርያም በስጋ በህሊናዋ በሁለንተናዋም ሁሉ ድንግልናዋን የሚያረጋግጥ ነው። ትንቢተ ሕዝቅኤል ምዕራፍ 44 1 ላይም ያው ተራ ቁጥር 3 ድረስ ታነቡ የምታገኙት ቃል አለ። ወደ ምስራቅ ወደሚመለከተው በውስተ ውጭ ወዳለው ወደ መቅደሱ በር መለሰኝ፣ ተዘግቶም ነበር ይላል። ልብ በሉ። ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር ወደ ውስጥ ወዳለው በስተውጭ ወዳለው ወደ መቅደሱ በር መለሰኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። ምስራቅ የተባለች ማናት? ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር ይላል። ምስራቅ እመቤታችን ናት። መቅደስ የተባለም መቅደስም እመቤታችን ናት። ምስራቅ ጌታችን ኢየሱስ ክርስቶስ ነው። በምስራቅም በመቅደስም የምትመሰል እሷ ናት። አማናዊ ቤተ መቅደስ የክርስቶስ ማደሪያ መቅደስ እመቤታችን ናት። በር ተዘግቶ የነበረው ተዘግቶ ነበር ይላል። የተዘጋው በር የተባለ ድንግልናዋ ነው። የተቆለፈ ያልተከፈተ ተዘግቶ ነበር። እግዚአብሔርም ይሄ በር ተዘግቶ ይኖራል እንጂ አይከፈትም። አዎ እውነት ነው። እግዚአብሔር ሲጸነስም ሲወለድም በድንግልና ነው። ከተወለደች በኋላም እመቤታችን ጌታችን ከወለደችው በኋላም በድንግልና ነው። ድንግልናዋ ዘላለማዊ ነው፣ አይከፈትም አለ። ሰው አይገባበትም፣ ሰው አይደርስበትም። በሰው ያለው ሁሉ በሷ የማይደረግ የእስራኤል አምላክ እግዚአብሔር ገብቶበታል። እሱ ተጸንሷል። እሱ 9 ወር ከ5 ቀን ተቀምጦበታል። ይሄንን ማህፀን ማንም አይደርስበትም፣ ተዘግቶ ይኖራል አለ። በድንግልና ትኖራለች እያለ ነው። እንግዲህ እንዲህ አይነት ምንባባትን ስናይ የሚገርሙ ምንባባትን እናያለን። የእመቤታችንን ቅድስት ድንግል ማርያም ዘላለማዊ ድንግልና የሚያሳይ ነው። በዚህ ራእይ ላይ እግዚአብሔር የአንድ ቤተ መቅደስ ምስጢር ነገረው። ቤተ መቅደሱም ከዚህ በፊት ያልተከፈተ ወደፊትም የማይከፈት ለዘላለም ተዘግቶ የሚኖር ነው። የእስራኤል አምላክ እግዚአብሔር ገብቶበታልና ሌላ ማንም ሰው ወደ መቅደሱ መግባት እንደማይችል አስረዳው ነው። ወደዚያ መቅደስ እግዚአብሔር መቅደስ እመቤታችን ናት። ወደ እሷ መግባት ማንም አይችልም። እነሱ እንደሚሉት አይደለም። መናፍቃን ልብ ይስጣቸውና
መቅደስ የሚለው ቃል ጥሬ ቃሉ የሚያመለክተው የእግዚአብሔር ማደሪያ ማለት ነው ሲሆን ለሰውም ሆነ ለህንጻ ቤተ መቅደስ ቃሉ ያገለግላል። ለህንጻም ለሰውም ቃሉ ለህንጻ ቤተ መቅደስ ስንጠቀም ሰዎች ከእግዚአብሔር ጋር የሚገናኙበት የተለየ የተቀደሰ የእግዚአብሔር ማደሪያ መሆኑን ያመለክታል። ይሄንን በመጽሐፍ ቅዱስ ስናይ ኦሪት ዘጸአት 25 ቁጥር 8 ላይ አሞጽ 7:9 ላይ ማየት ይቻላል። ይህ በፈቃደ እግዚአብሔር የተመሰረተ ነው። የክርስቲያኖች መገልገያ እግዚአብሔር የሚያድርበት ብለን ህንጻ አድርገን ስናየው ነው። በዳዊት ልጅ በሶሎሞን ጊዜ የመጀመሪያው ህንጻ ቤተ መቅደስ ተሰራ። አንደኛ ዜና መዋዕል 22 ቁጥር 3 ላይ ማለት ነውና እግዚአብሔርም ሰዎች ወደዚህ የተቀደሰ ቦታ ገብተው ቢጸልዩ ጸሎታቸውን እንደሚሰማ ቃል ኪዳንም ገብቷል ማለት ነው። ይሄ ህንጻውን ስናይ ነው። ህንጻው ቤተ መቅደስ ይባላል። ሰዎች የሰራ ነው። እኛ ሰዎች ያዘጋጀ ነው። ቤተ መቅደስ የሰው ልጆች ጸሎት የሚሰማበት፣ የሰው ልጆች ልመና የሚቀበልበት፣ የሰው ልጆች ኃጢአት የሚፍቅበት፣ የሰው ልጆች ቸርነት ወይም ደግሞ የሰው ልጅ ተስፋ የቆረጠው ተስፋው የሚለመልምበት፣ የሰው ልጅ ያጣውን የሚያገኝበት ያው የበረከት ቤት ነው። መቅደስ የሚለውን ቃል ለሰው በምንጠቀምበት ጊዜ ደግሞ በእግዚአብሔር ታምኖ ተጠምቆ በቅባ ሜሮን የመንፈስ ቅዱስ ማደሪያ የሆነውን ሰው ያመለክታል ማለት ነው። የቤተ መቅደስ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6:19 ላይ ምን ይላል? ከዚህ በመነሳት ያው ማየት እንችላለን ማለት ነውና እናንተ የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ ቤቱ አይደላችሁም የሚለውን ነው። ስለዚህ ከዚህ በመነሳት ሕዝቅኤል በራእዩ ላይ መቅደስ የሚለው ህንጻ ቤተ መቅደስ ነው ወይስ ሰውን ስንል የሚያመለክተው ብለን መጠየቅና መለየት አለብን። በራእይ ላይ እንደተገለጸው ቤተ መቅደሱም የማይከፈት ቤተ መቅደስ ነው። የማይከፈት ቤተ መቅደስ ነው የሚለው አነጋገር ሰውም የማይገባበት መሆኑን በጥንቃቄ መገለጡ አነጋገሩ ህንጻ ቤተ መቅደስን የሚያመለክት አለመሆኑን ነው። ምክንያቱም ለዘላለም ተዘግቶ የሚኖር እግዚአብሔር የገባበት ህንጻ ቤተ መቅደስ በዓለም ታሪክ ውስጥ የለምና ነው። እግዚአብሔር ገብቶበት ያው ሳይዘጋ ሳይከፈት የሚኖር ህንጻ ቤተ መቅደስ በዓለም ደረጃ የለም። ይሄ ምንድነው ሲባል ምስጢራዊውን ስናይ ምስጢራዊ ሁነቶችን ስንመለከት ግን የእመቤታችን ማህፀን ነው። ስለዚህ በዓለም ደረጃ ታሪክን ብናጠና ብንመራመርም አናገኘውም። ስለዚህ ይሄንን ማየት ይጠበቅብናል። ቤተክርስቲያን የምስጢር እመቤት ናት፣ ስንዱ እመቤት ናት። ይህ ቀረሽ አትባልም። እንዲህ ምስጢራት አስተምራለች እንጂ መናፍቃን እንደሚሉት ቤተ መቅደስ ህንጻ አይደለም። ስለዚህ መጀመሪያውንም ህንጻ ቤተ መቅደስ በፈቃደ እግዚአብሔር የተሰራ እግዚአብሔር ሳይፈቅድ የሚሰራ ቤት የለም። እግዚአብሔር ሲፈቅድ እግዚአብሔር ሲወድ የሚሰራ ነው። መቅደስ በፈቃደ እግዚአብሔር የተሰራ የእግዚአብሔር ማደሪያ ይሆን ዘንድ ነው። ስለዚህ መቅደስ የሚለው ቃል ህንጻ ቤተ መቅደስን የማያመለክት ከሆነ መቅደሱ የሚያመለክተው ሰውን ነው ያሰኘናል። እዚህም በመነሳት ነው መቅደስ የተባለው የተባለችው እመቤታችን ቅድስት ድንግል ማርያምን ያመለክታል ነው። መቅደስ የተባለው እመቤታችን ድንግል ማርያምን የሚያመለክት ነው የምንለው ለዚህ ነው። እግዚአብሔር በሌሎች ፍጥረታት በጸጋ ሲያድር በእመቤታችን ግን ጸጋው ብቻ ሳይሆን የአካሉ ማደሪያ መሆኗ ነው። እኛ የእግዚአብሔር ማደሪያዎች ነን ስንል አሁን በጸጋ ነው እግዚአብሔር የሚያድርብን፣ ጸጋውን ነው የሚያሳድርብን፣ በረድኤት ነው የሚጠብቀን። እመቤታችን ላይ ግን አደረ ስንል በአካል ነው። የአካሉ ማደሪያ ናት እመቤታችን። የአካሉ ማደሪያው ናት። የአካሉ ማደሪያ መሆኗ ነው። ለዚህም ነው የድንግል ማርያም ወላዲተ አምላክነት የሚደንቀው ሰማይና ምድር ለማይችሉት ለእግዚአብሔር አካል ማደሪያው መሆኗ ነው። ሰማያት የማይችሉት ምድረ አምዳር የሚባሉት የማይችሉት ሰማይና ምድር የማይችሉት እግዚአብሔርን እመቤታችን ችለዋለች በእግዚአብሔር ቸርነት። ይሄ ረቂቅ ነው። ይሄ የሚደንቅ ነው። ወዮ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል እያሉ ሊቃውንት የተረጎሙት ለዚህም እኮ ነው። የእመቤታችን ድንግል ማርያም የአካላዊ ቃል ኢየሱስ ክርስቶስ ማደሪያ እንደሆነች ለሌሎችም ቅዱሳን የተገለጠ ምስጢር አለ። ምክንያቱም አባቶቻችን ሌላ ምስጢር እንደተገለጸላቸው የእመቤታችን ጸጋ ግን ልዩ ነው። ከቅዱሳን ሁሉ ልዩ የሚያደርጋት ይሄ ነው። እናትም ድንግልም ናት እኮ እመቤታችን። እንዴ እናትና ከድንግልና ከእናትነት አስተባብራ የያዘች ሴት ማን ናት?
እናት ከሆነች ድንግልና አይኖራትማ ወልዳለች። ወልዳ ድንግል አትባልማ። ድንግልም ከሆነች ደግሞ እናት ልትሆን አትችልም፣ አትወልድም። እመቤታችን ግን እናትም ናት ድንግልም ናት። የሚገርመው ልዩነቷ ይሄ ነው። የማይከፈት መቅደስ ነገር ግን የእስራኤል አምላክ እንደተዘጋ መግባቱ የእመቤታችን ድንግልናን ያሳያል። እመቤታችን ለዘላለሙ ድንግል ናትና እመቤታችን ከመጽነሷ በፊት በጸነሰችም ጊዜ ከጸነሰችም በኋላ ከመውለዷን በፊት በወለደችው ጊዜ ከወለደችውም በኋላ ድንግል ናትና እግዚአብሔር እንደተዘጋ መግባቱ ለጊዜው የሚያመለክተው የባህሪውን ርቀት ነው። ይችላል እግዚአብሔር የባህሪው ረቂቅነት። ምንም የሚሳነው የሌላ አምላክ በተዘጋው ማህፀኗ ውስጥ ገብቶ 9 ወር ከ5 ቀን አድሯል። እግዚአብሔር እንደተዘጋ ወደ መቅደሱ መግባቱ የሚደንቅ እርሱነቱ መለያ ባህሪው ነው። እርሱነቱ ወይም ደግሞ የሚደንቅ መለያ ባህሪው ነው። ጌታችን ኢየሱስ ክርስቶስ በታተመ መቃብር መግነዝ ክፈቱልኝ ሳይል ገብቶ ሰላም ለእናንተ ይሁን ብሎ ለደቀ መዛሙርቱ እንደታያቸው ከእመቤታችንም በሕቱም ድንግልና ተወልዷል። ከዚህም በመነሳት እመቤታችን በመቅደስ የተመሰለች እናትም ድንግልም ናት እንላለን። የመቅደስ በር ያለ መከፈቱ ድንግልናዋን እግዚአብሔር በመቅደሱ ገብቶ መውጣቱን እናትነቷን ያሳየናል ነው። እናትነቷን ያሳየናል። ሰው ወደ መቅደሱ አይገባበትም ተብሏል። ወደ እመቤታችን መቅደስ፣ ወደ ክርስቶስ ቤተ መቅደስ ወደ እመቤታችን ሰው አይገባም። እንዲህ አይነት ህሊናም የላትም። ህሊናም ሀሳቧም አልነበረም። ወንድ አላውቅም ብላ እሷ ተናግራለች። ወንድ ሳላውቅ አይሆንልኝም ብላለች። ሕዝቅኤል ባየው ራእይም እንደተገለጠው ወደ መቅደሱ ማንም ሰው አይገባበትም እኮ ነው ያለ። ማንም ሰው ሊገባበት አይችልም። ታዲያ ምን አምጥቶት ነው አይሁዳውያን ከዮሴፍ ወልዳለች ከዮሴፍ ጸንሳለች የሚሉት? ይሄን ትንቢት ፍቀው ጥለውት ነው። ይሄን ትንቢት አያስተውሉትም። እነ ቅዱስ ሕዝቅኤል በምስጢር የተራቀቁበትን ምክንያት ይሄ ዝም ብለው ነው እነሱ። ወደ መቅደሱ ማንም ሰው አይገባበትም። ምክንያቱም የእስራኤል አምላክ እግዚአብሔር ገብቶበታል። እግዚአብሔር አምላክ ስለገባበት አይችሉም ነው። ይህም በእመቤታችን ድንግል ማርያም ማህፀን ያደረው እግዚአብሔር ብቻ መሆኑን እና የድንግል ማርያም ማህፀን ለሩቅ ብሲ ለሰው ማደሪያ እንደማይሆን ለማንም ለተራ ሰው ማደሪያ እንደማይሆን መግለጹ ሲሆን ነው። ድንግል ማርያም ከአንድያ ልጁ ከኢየሱስ ክርስቶስ ሌላ ለማንም በመውለድ እናት እንደማትሆን ሲናገር ይሄን ብሎናል ማለት ነው። ማንንም እንደማትወልድ ከጌታ በስተቀር ሌላም ልጅ እንደማይኖራት ጌታ ብቻ ነው የእሷ ልጅ፣ አምላኳን ብቻ ነው የወለደች። ሶሎሞንም በመዝሙሩ እንደምንረዳው የእመቤታችንን ድንግልና በግልጽ ተናግሯል። መኃልየ 4:12 ላይ እህቴ ሙሽራዬ የተቆለፈ ገነት የተዘጋ ምንጭ የታተመ ፈሳሽ ናት አለ። እውነት ነው። ይሄ ሁሉ ድንግልና ነው የሚያመለክት። የታተመ የተቆለፈ የተዘጋ ማንም የማይገባበት ማንም አይኖርበት የታጠፈ የተቆለፈ የተዘጋ ነው አለ። እንግዲህ በእመቤታችን ዙሪያ መናፍቃን ብዙ የሚያነሷቸው ጥያቄዎች ይኖራሉ። የዚህን መልስ ስናይ ግን በኩር ማለት የመጀመሪያ ማለት ነው። መጽሐፍ ቅዱስ የበኩርን ትርጉም ሲተረጉም በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው ይላል። እንግዲህ ለዚህ ነው አስራት በኩራት የምንለውም ከዚህ ጋር አያይዘን የሰው አስራት ይሰጣል፣ የሰው በኩራት ይሰጣል። የሰው በኩራት የሚሰጠው የመጀመሪያውን ለቤተ መቅደስ ነው። ሴትም ይሁን ወንድ ለቤተ መቅደስ መቀደስ መለየት ነው። ስለዚህ በእስራኤል ልጆች ዘንድ ከሰውም ከእንስሳትም ማህፀን የሚከፍቶ የእናቱን ማህፀን ከፍቶ በኩር ሆኖ ለእኔ የወጣውን ለእኔ ቀድስልኝ የኔ ነው ይላል ዘጸአት 13 ላይ እንጂ በኩር ለመባል ሌላ ልጅ መወለድ አያስፈልገውም። በኩር ለመባል ማለት ነው። የእናቱን ማህፀን ከፍቶ የወጣውን ብቻ ነው የመጀመሪያ የምንለው። ለእመቤታችን የመጀመሪያ እና የመጨረሻ ልጅ ቢሆንም በኩር ተብሏል። ብቸኛ ልጇ ይሄ ነው። ስለዚህ ብቸኛ ልጅ ሁሉ የበኩር ልጅ ነው። የበኩር ልጅ ሁሉ ግን ብቸኛ ልጅ ላይሆን ይችላል። የበኩር ልጅ ብቸኛ ልጅ ላይሆንም ይችላል። የምትቀር ልጅ ብቸኛዋ ልጇ የበኩር ልጇም የመጀመሪያ ልጇ እሷ ነው፣ መጨረሻ ልጇም እሷ ነው። የእመቤታችን ግን የበኩር ልጇም የመጨረሻ ልጇም እሱ ነው። ከሱ በስተቀር ሌላ አልወለደችም ነው። ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ በተለያዩ ቦታዎች ላይ በኩር ተብሎ ተጠርቷል። ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ በኩር የሚለውን ለመተርጎም ነው። አሁን በተለያዩ ቦታዎች ላይ በኩር ተብሎ ተጠርቷል። በኩር ማለቱ ተከታይ ልጅ አለ ማለትን በፍጹም አያመለክትም። ለአብነት ያህል እንይ። ዕብራውያን 1:6 ላይ ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። እንግዲህ አብ በኩርን ወደ ዓለም ሲልክ
ስለሚል በኩር የሚለው ቃል ተጠቅሷልና አብ ከክርስቶስ ሌላ ልጅ አለው ማለት ነው። ይሄም እንዳይባል ነው። ይሄም እንዳይባል አንድ ልጅ ብቻ ነው። በኩር የሚለው እንግዲህ የበኩር ልጁን ይለዋል። አንደኛ ዮሐንስ 1:18 ላይም በአባቱ እቅፍ ያለ አንድ ልጁ እርሱ ነገረን ብሎ የአብ የባሕርይ ልጁ ወልድ ብቻ እንደሆነ አስረግጦ ነግሮናል ማለት ነው። ስለዚህ ይሄ በኩር ብሏል። የአብ የበኩር ልጅ ተብሏል። ስለዚህ ሌላ ተከታይ ያለው ማለት ነው የለውም። በኩር የሚለውን ትርጓሜ ለይቶ ማወቅ ነው። እስክትወልድ ድረስ አላወቃትም የሚለው ደግሞ ከዚህ በግልጽ መረዳት እንደሚቻለው እመቤታችን ጌታን እስክትወልድ ድረስ ጻድቁ ዮሴፍ እመቤታችን የጌታ እናት እንደምትሆን ጌታንም እንደምትወልድ ሳያውቅ ግራ እንደተጋባ ሲኖር ቆይቶ ልትወልድ ስትቀርብ መልአኩ በሕልም ነግሮት ለቆጠራ ይዟት ቢሄድ በመንገድ ላይ እያሉ በቤተልሔም ሕፃኑን በወለደች ጊዜ በተመለከተቻቸው ታምራት ማለትም መላእክት ሲያመሰግኑት፣ ሰብአ ሰገል ሲሰግዱለት፣ እንስሳት ትንፋሻቸውን ሲገብሩለት፣ በእርግጥም ይቺ ሴት ትንቢት የተነገረላት ሱባኤ የተቆጠረላት መሲሁን እንደወለደች የአምላክ እናትም እንደሆነች አወቀ ነው። እኒህም ሁሉ ታምራት በተመለከተ ጊዜ እነዚህም ሁሉ አየ። እንግዲህ ሰብአ ሰገል ሲሰግዱለት ከሩቅ ሀገር መጥተው ነገስታቱ፣ እንስሳት ትንፋሻቸውን ሲገብሩለትና በትንፋሻቸው ሲያሟሙቁት በእርግጥ እውነት ነው ይቺ ሴት ትንቢት የተነገረላትን ሱባኤ የተቆጠረላትን መሲሁን እንደወለደች የአምላክ እናትም እንደሆነች አወቀ። እስከዚህ እንግዲህ አያውቅም ነበር። እስክትወልደው ተባለ። ይሄ ነው እስከ የተባለው። እስከምትወልደው አላወቀም አምላክነቷ የአምላክ እናት መሆኗን። የአምላክ እናት መሆኗን አወቃት የተባለ በግብር አይደለም ነው። ይሄ በሴትና በወንድ ግብር አይደለም ዮሴፍ የሚያውቃት። ይሄን ነው። እስከዚህ ድረስ አላወቃትም ነበር። የአምላክ እናት ትሆን አትሆን፣ አምላክን ትውለድ አትውለድ አያውቅም። አሁን ግን ያስረገጡለት ሰብአ ሰገል ሲመጡ፣ መላእክት ወርደው ሲያመሰግኑ፣ እረኞች ከመላእክት ጋር፣ መላእክት ከእረኞች ጋር አንድ ሆነው ሲያመሰግኑ በዚያ አውቀዋል ማለት ነው። አወቀ ዮሴፍ ተረዳ። ስለዚህ እስክትወልደው ድረስ አላወቃትም የተባለው ለዚህ ነው። እዚህ ላይ የመውለጃ ጊዜዋ በተቃረበበት በቆጠራው ወቅት እንኳን ለዮሴፍ በሕልም ተነገረው እንጂ የነገሩ ፍጻሜ ምን እንደሆነ ከመውለጃዋ በፊት አላወቀም ነበር ነው። ዮሴፍ ግን በሕልም ነው የተነገረው። የሚገርመው ማለት ነው። ያለየም እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው ይላል። ይህን ሲያወጣ ወንዘ ዘንተ ይሄል ዮሴፍ አስተራዮ መልአከ እግዚአብሔር በሕልም ይህንን ሲያወርድ የእግዚአብሔር መልአክ ግን ተገለጠለት ነው የሚለው። የእግዚአብሔር መልአክ የተገለጠለትም በደግነቱ ነው። ዮሴፍን ብዙ ያወጣ ያወርድ ስለነበር ዮሴፍን ብዙ ነገር አስጨንቆት ስለነበረ በዚህ ነው ማለት ነው። እና አሁን የጠቀስነው የመጽሐፍ ቅዱስ ክፍል ላይ እርሱ ግን ዮሴፍ ሲያስብ እነሆ የጌታ መልአክ በሕልም ታየው ይላል። እንዲህም አለው፣ ኦ ዮሴፍ ወልደ ዳዊት ትፍራ ነሥዮታ ለማርያም፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው በመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ነው። ወደ ቆጠራው ሕዝብ ወደሚቆጠሩበት ቦታ አትፍራ፣ ጸንሳለች ብለህ አትፍራ አለው። የሚወለደውም በግብረ መንፈስ ቅዱስ ነው። እሱም የአብ የባሕርይ ልጅ ኢየሱስ ክርስቶስ ነው። ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋራ ይጻፍ ዘንድ ወጣ ይላል። ይመዘገብ ይቆጠር ዘንድ። በዚያም ሳሉ የመውለጃዋ ወራት ደረሰ፣ የበኩር ልጇንም ወለደችው ይላል። ከዚህ በኋላ ነበረ ዮሴፍ የሕልሙን ፍጻሜ የተረዳውና የአምላክ እናት መሆኗን ያወቀው ነው። እስከምትወልደው አላወቀውም ያለው እስከ ይሄ ነው። እንግዲህ ከዚህ በኋላ ነበር የዮሴፍ ሕልሙም ትርጓሜውም የተተረጎመለት። ይሄንን የተረዳውና የአምላክ እናት መሆኗን ያወቀው። በሌላ በኩል ደግሞ እሳተ መለኮትን በማህፀኗ ስለተሸከመች የፊቷ መልክ በየጊዜው ይቀያየርበታል ነበር። በዓመት አይመለምል በዓመት ያይ ይላል። አንዳንድ ጊዜ ታቀላላለች፣ አንዳንድ ጊዜ ደግሞ ታለመልማለች። መልኳ ይቀያየርበት ነበር። ይሄ እሳተ መለኮት የዓለሙን ጌታ ነው የጸነሰች። በሌላ በኩል እሱ ነው ማለት ነው። የፊቷ መልክ በየጊዜው ይቀያየርበት ነበር። በዚህም የእርሷን ማንነት ለማወቅ ይቸገር ስለነበረ በመጨረሻ ግን የአምላክ እናት ስለሆነች አምላክን በመጽነሷ ምክንያት መሆኑን ስትወልድ አረጋግጧል ማለት ነው። እመቤታችን አምላክን ስትወልደው አረጋገጠ የአምላክ እናት መሆኗን ማለት ነው። ስትወልደው ግን አላወቃት። እስክትወልደው ድረስ አላወቃትም ማለት ይሄ ነው ማለት ነው። አሁን በደፈናው እስከ የሚለውን ቃል በቁሙ የምንመለከት ከሆነ ግን ወደ ስህተት ያመራናል።
ለሚከተሉት የመጽሐፍ ቅዱስ ጥቅሶችን ስንገልጽ ምን ይላል? ሁለተኛ ሳሙኤል 6:23 ላይ የሳኦል ልጅ ሜልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም ይላል። ሜልኮል ከሞተች በኋላ ወለደች ማለት ነው። እስከ ሕይወቷ ፍጻሜ ድረስ አለመውለዷን እንጂ ከሞተች በኋላ ወለደች ለማለት አይደለም። ሜልኮል መካን ናት። ዳዊት ታቦተ ጽዮን ሲዘምር እልል ሲል ከዙፋኑ ወርዳ ነቅፋው ነው ስለነበረ በዚህ ምክንያት መካን ሆናለች። ስለዚህ ሜልኮል እስከትሞት ድረስ ከሞተች ድረስ አልወለደችም ይላል። እስከ ፍጻሜ የሌለው እስከ ተብሎ ነው የሚተረጎመው። የእስከን ትርጓሜ ያለማወቅ ነው ማለት ነው። ኛው በማቴዎስ ወንጌል ምዕራፍ 20 ላይም እነሆ እኔ እስከ ዓለም ፍጻሜ ድረስ ይላል፣ ሁልጊዜ ከእናንተ ጋር ነኝ ይላል። ሲል ከዓለም ፍጻሜ በኋላ ከእነሱ ጋር መሆኑ ቀረ ማለት አይደለም። በስጋ ከሐዋርያት ጋራ ሐዋርያትን እየተካ ሐዋርያት የተተኩ ካህናት ሲያልፉ ካህናት እየተተኩ እስከ ዓለም ፍጻሜ ድረስ ክርስቶስ ከሚመጣበት ድረስ ይሄ ስልጣን አብሮን እንደሚኖር ማጥመቁ፣ ማቁረቡ፣ ማስተማሩ አብሮን እንደሚኖር ነው የተነገረ ነው እንጂ ከዚያ በኋላ ክርስቶስ ሐዋርያትን ይለያቸዋል ማለት አይደለም ነው። ስለዚህ መናፍቃን የሚሉትን ሁሉ ስናይ እንዲህ ነው። እስከ የሚለውን በኩር የሚለውን በዚህ መንገድ ማየት መቻል አለብን። በኩር የሚለው የመጀመሪያ ልጅ ነው። እስከ የሚለውም እንዲህ ነው። ሌላኛው ጥያቄያቸው ምንድን ነው? ወንድሞቹ ይላሉ። ወንድሞቹ መናፍቃን በዚህ በማቴዎስ ወንጌል ምዕራፍ 13 ተራ ቁጥር 55 ላይ ያለውን አንስተው የሚጠቅሷቸው ጥቅሶች አሉ። ወይም ደግሞ የተጠቀሱትን ልጆች የቅድስት ድንግል ማርያም ልጆች ናቸው ይላሉ። ይህ የጸራቢ ልጅ አይደለምን ይላል። እናቱስ ማርያም ትባል የለምን? ወንድሞቹ ያዕቆብና ዮሳ፣ ስምዖን፣ ይሁዳም አይደሉምን? እህቶችስ ሁሉ በእኛ ዘንድ ያሉ አይደለምን? እንኪያስ ይህን ሁሉ ከወዴት አገኘው? ያዕቆብ፣ ስምዖን የተባሉት የዮሴፍ ልጆች ናቸው። እነዚህን ወልዳ ነው የዮሴፍ ባለቤቱ የሞተች። ሚስታቸው ከሞተባቸው መካከል አንዱ አይሁዳዊ ዮሴፍ ነው። ድንግል ማርያም ልጆች ናቸው የሚሉ ይህንን ዝም ብለው ገጸ ንባብ አንስተው ነው ማለት ነው። የዚህ ግን መልሱን ስናይ እመቤታችን ቅድስት ድንግል ማርያም በድንግልናዋ ተከብራ የኖረች የአምላክ እናት እንጂ ሌሎች ወገኖች እንደሚሉት ጌታን ከወለደች በኋላ ዮሴፍን አግብታ ሌሎች ልጆችን የወለደች አይደለችም። ስለዚህም አስተምሮ ከሚቀርቡ ማስረጃዎች መካከል መጠቀስ ያለባቸውን ጥቅሶች እንጠቅሳለን፣ እናያለን። ምንም እንኳን የመልአኩን ብስራት ከመስማቷ በፊት እመቤታችን የዮሴፍ እጮኛ የነበረች መሆኗ ቢገኝ ገብርኤል ወንድ ልጅ ትወልጃለሽ ብሎ ባበሰራት ጊዜ እኔ ድንግል ነኝ ወንድ ስለማላውቅ ነው ያለች። ወንድ አላውቅም ይህ እንዴት ሊሆን ይችላል ብላ መጠየቋ በድንግልና ለመኖር ያላትን ቁርጥ ሀሳብ ያረጋግጥልናል ማለት ነው። ወንድ አላውቅም እንዴት ይሆናል ብላ መናገሯ በድንግልና መኖሯን፣ በእግዚአብሔር ቤተ መቅደስ መሆኗን፣ እግዚአብሔር በድንግልና ጸንሶ በድንግልና መወለዱን እሱን መውለዷን ነው። ይህን ያረጋግጥልናል።